በዚህ ሻዕባን ወር ትኩረት ልንሰጠው የሚገባ ነገር ምንድነው ካላችሁ ቀዷ ያለብን ሰዎች በአፋጣኝ ልንጾም ይገባል። ቀዷ በተለያየ በህመም ወይም በጉዞ በተለያየ ሴቶችም በሐይድ ምክንያት በኒፋስ በተለያዩ ምክንያቶች ያልጾምነው ጾም ካለ አሁኑኑ ማለት ነው እዳችንን ልንከፍል ይገባል። ቀዷን ልናወጣ ይገባል። የሻዕባንን ወር በምን አይነት መልኩ ልናሳልፍ ይገባል? ምን ተግባራቶችን በውስጡ ልንተገብር ይገባል? የሻዕባን ወር ለታላቁ ረመዳን ወር ማለት ነው ሙቀዲማ ልክ እንደ ቀብልያ ሰላት ማለት ነው በዛ ውስጥ ልንፈጽመው የሚገባ የሆነ ዒባዳ እነዛ ምንድናቸው እናያለን። አላህ ስብሓነሁ ጀለ ወዐላ የፈለገውን ይፈጥራል፣ ከፈጠረው ውስጥ ደግሞ ይመርጣል። መሽያው ኢራዳው የሱ ነው ማለት ነው። የፈለገውን ይፈጥራል፣ ከፈጠረው ውስጥ ደግሞ ምን ይላል? ይመርጣል ማለት ነው። አላህ ጀለ ወዐላ ከወራቶች ውስጥ ማለት ነው እነዛ አሽሁሩል ሑሩም የሚባሉትን ማለት ነው መርጦ አልቋቸዋል ማለት ነው። ለየት ባለ መልኩ ደግሞ ረመዳንን ምን ብሎታል? አልቆታል። يخلق ما يشاء ويختار ما كان لهم الخيار شعبانንም አላህ ስብሓነሁ ጀለ ወዐላ አልቆታል ማለት ነው። ልንታጠቅ ትጥቅ ልናበዛ ይገባል። አሕባቢ ልንዘናጋ ይገባል ማለት ነው። በሚተረፍበት ጊዜ ዝግጅት በሚያስፈልግበት ጊዜ ከፈዘዝን ከባድ ነው። ይህንን ለዱንያ ሲሆን ሁላችንም እናውቃለን። ለአኺራችንስ እንዴት ነው የሚለውን ሁላችንም ነፍሳችንን እንተሳሰብበት። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ስብሓነሁ ጀለ ወዐላ ከፊሉን ከከፊሉ አልቋል። ይህ ማለት ነው የተቀበልነው ታላቅ ወር የሻዕባን ወር ትልቅ መልካም የሚሰራበት የሆነ ወር ነው። ከሚተገበሩ ተግባሮች ውስጥ ትልቁ ጾም ነው። ይህንን ቡኻሪና ሙስሊም በዘገቡት አይሻ ረዲየላሁ ዐንሃ በምታስተላልፉ ሐዲስ ምን ትላለች? ወማ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም استكمل صيام شهر قط إلا رمضان ነብዩ አለይሂ ሰላቱ ወሰላም ከወራቶች ውስጥ ማለት ነው ሙሉን የጾሙት ወር አላቅም ትላለች። በተጨማሪ ነቢና ይቻ አላቅም ትላለች። በጣም ብዙ አብዝተው ከወራቶች ውስጥ ሙሉን እስኪመስል ድረስ የጾሙት ሻዕባንን እንጂ አላቅም ትላለች። በጣም ብዙ የሚባልን የጾሙለት ወር ቢኖር ምንድነው ትላለች? የሻዕባን ወር ነው። ስለዚህ ሁላችንም ማለት ነው ይህንን የሻዕባን ወር በምንችለው ያክል ማለት ነው ድርሻችንን ልንወስድለት ይገባል። ከዚህ ከሻዕባን ወር የምንችለውን ያክል ልንጾም ይገባል ማለት ነው። ምክንያቱም አሽረፈል ኸልቅ ሰይዱ ወለዲ አደም ከወራቶች ውስጥ በጣም ብዙ የጾሙለት ወር የሻዕባን ወር ነው በማለት አይሻ ረዲየላሁ ተዓላ ዐንሃ ትናገራለች። ሙሉን እስኪመስል ድረስ የሚል ዘገባ እንደውም አለ። ያው ስለዚህ ሁላችንም ከሻዕባን ወር ልንጾም ይገባል። ምናልባት 2 ቀንና 1 ቀን ሲቀር ግን የሚከለክል ሌላ ሐዲስ አለ። ረመዳንን 2 ቀን ወይም 1 ቀን በመጾም አታስቀድሙት የሚል ሐዲስ ስላለ አብዛኛውን መጾም እንችላለን ማለት ነው። አብዛኛውን መጾም እንችላለን፣ ግን 2 ቀንና 1 ቀን ሲቀረው ግን መተው የሚመረጥ ነው፣ የሚከለክል ሐዲስ ስላለ ማለት ነው። ስለዚህ አሕባቢ አሕበቲ ይህንን ጾም በተመለከተ ዑለማዎች ምን ይላሉ? የምንቀበለው ከፊት ለፊታችን የሚመጣው ከምን በኋላ? ከሻዕባን በኋላ ቀጥሎ የሚመጣው የምን ወር ነው? ታላቁ የጾም የቂራአት የተለያዩ ዒባዳዎች የምንፈጽምበት ትልቅ ወር ነው። ማነው እሱ? ረመዳን። ይህ ጾም ታዲያ ለምን ይረዳናል? ረመዳን ላይ ለምንቀበለው ጾም ማለት ነው ይረዳናል። ልክ እንደምን እንደ ቀብልያ ሶላ ማለት ዙሁር ምን አለው? ቀብልያ አለው፣ ባዕድያ አለው አይደል እንዴ?
ሌሎችም ማለት ነው ፈርድ ሰላቶች ቀብልያ አላቸው። ልክ እንደዛ ማለት ነው ሰውየው ማለት ነው እንዲጀግን ያደርጓል። ሰውነቱ ዒባዳ እንዲላመድ ያደርጓል። በምን ላይ? በሻዕባን ላይ የታጠቀ ሰው ራሱን በዒባዳ ያገራ ሰው ረመዳን ምን አይለው አይከብደውም። አለበለዚያ ግን ቀጥታ ረመዳንን ማለት ነው ምን ሲጾም ምን ሊለው ይችላል? ሊከብደው ይችላል። ስለዚህ ነፍሱንም ሩሑንም ምን ማለት አለበት? ማለማመድ እንዲሁም ማለስለስ አለበት። ኢባዳን እንድትለምድ አድርጎ መግባት መቻል አለበት። ሰውየው ሽምጥ ከመሮጡ በፊት ምንድነው የሚያደርገው? አንድ ስፖርተኛ ትሬኒንግ የሚባል ነገር አለ አይደል? መጀመሪያ ማለት ነው የሚሰራ ማሟሟቅ የሚባል ነገር አለ አይደል? ስፖርት ላይ እንጂ ቀጥታ ማለት ነው ቢገባ ስትራፕ ይዟል የተለያየ ነገር ማለት ነው የጡንቻ መሸማቀቅ የተለያዩ ነገሮች ሊያጋጥሙ ይችላል። ወሀከዛ ረመዳን ትልቅ ወር ነው ማለት ነው። ነፍሱን በዚህ ዒባዳ ካለማመደው ካገራው ማለት ነው ምርጥ ኢባዳ ፈጻሚ ይሆናል ማለት ነው። ነፍሱን አግርቷታል ለዛ አለማምዷታልና ማለት ነው። ስለዚህ ይህንን ማለት ነው ዒላ ብዙ ዑለማዎች ያስቀምጣሉ። በተለይ ኢብኑ ረጀብ በዚህ ላይ ብዙ ማብራሪያዎችን ሰጥተዋል ማለት ነው ረሂመሁላሁ ተዓላ ረሕመተን ዋሲዓ። ስለዚህ ሁላችንም በዚህ ላይ ልንሳተፍ ይገባል ማለት ነው። በዚህ ሻዕባን ወር ትኩረት ልንሰጠው የሚገባ ነገር ምንድነው ካላችሁ ቀዷ ያለብን ሰዎች በአፋጣኝ ልንጾም ይገባል። ቀዷ በተለያየ በህመም ወይም በጉዞ በተለያየ ሴቶችም በሐይድ ምክንያት በኒፋስ በተለያዩ ምክንያቶች ያልጾም ነው ጾም ካለ አሁኑኑ ማለት ነው እዳችንን ልንከፍል ይገባል። ቀዷን ልናወጣ ይገባል። ምክንያቱም ሰውየው ተዘናግቶ ማለት ነው እስከ ረመዳን ያልቆየ ሰው አፊም ነው ወንጀለኛ። ስለዚህ ቀዷ ያለብን ሰዎች ማለት ነው ቀዷችንን ቶሎ ብለን ማለት ነው ልናወጣ ይገባል ማለት ነው ጾምን በተመለከተ። ሌላኛው በዚህ ረመዳን ውስጥ በዚህ ሻዕባን ወር ሊፈጸሙ ከሚገቡ መልካም ስራዎች ውስጥ ቁርአንን መቅራት። ቁርአንን አብዝቶ መቅራት በዚህ ወር ይወደዳል። ይህ ከሰለፎች ተገኝቷል ማለት ነው። በዚህ ዙሪያ ላይ የተናገሩትም ብዙ አለ ማለት ነው። ሐታ ይህ ወር አሁን ያለንበት ወር የሻዕባን ወር ምን ይባላል? ሸህሩል ቁራ ይባላል። ሸህሩ አልቁራ የቁራዎች ማለት ነው ምንድነው ወር ይባላል። የቁራዎች ወር ለምንድነው? ቁራዎች ቁርአን የቀሩ አህሉል ቁርአን ቁጭ ብለው ማለት ነው ቁርአናቸውን ሙራጃ ያደርጋሉ። ነፍሳቸውን በቂራአት ማለት ነው ያለዝባሉ። አለስልሰው ነው ያስገቧት ማለት ነው። የት? አዎ የቁርአን ወር ዋናው የተባለው ረመዳንን በዚህ አይነት መልኩ ነው ነፍሳቸው እንድትጣድ የሚያደርጉት። ስለዚህ ቁርአንን አብዝቶ መቅራት በዚህ ወር ውስጥ ይወደዳል። አሁን ባለንበት የሻዕባን ወር ማለት ነው። ሐታ ምን ይባላል አልኳችሁ? ሸህሩ አልቁራ በጣም ቁራዎች ቁጭ ብለው ማለት ነው ቁርአንን የሚከርሩበት ሙራጃ የሚያደርጉበት ከቁርአን ጋር ማለት ነው በጣም ማለት ነው የሚቀራረቡበት ወር ነው ማለት ነው። ስለዚህ ጊዜ ያመቻቸን ማለት ነው ቁርአንንም በዚህ ወር ልንቀራ ይገባል ማለት ነው። ሌላኛው ሁሌም ተውበት ቢያስፈልግም በዚህ ወር ግን ለየት ባለ መልኩ ወደ አላህ Subhanahu Jalla wa Ala ልንመለስ ይገባል። ምክንያቱም ከፊት ለፊታችን ማለት ነው የሚጠብቀን ትልቅ ወር ነው፣ የትርፍ ወር። አላህ Subhanahu Jalla wa Ala አድርሶን ከሚጠቀሙት አላህ አድርገን እና ከፊት ለፊታችን እየገሰገሰ የመጣው ማለት ነው ምንድነው ታላቅ ወር ነው ማለት ነው። ስለዚህ ያለንን ነገር ማለት ነው አራክፈን ያለንን እድፍ ማለት ነው በደንብ አድርገን አጽድተን ረመዳንን ልንቀበል ይገባል። ከእድፍ ሁላ ከባድ እድፍ ማለት ወንጀል፣ ከእድፍ ሁላ ከቆሻሻ ሁላ ትልቅ ቆሻሻ ማለት ምንድነው? ወንጀል ነው አህባቢ። ስለዚህ ይህንን ማለት ነው ቆሻሻ እድፍ ልናስወግድ ይገባል ረመዳንን ከመቀበላችን በፊት ማለት በዚህ ወር ማለት ነው ወንጀልንም ከመዳፈር ማለት ነው ልንጠነቀቅ ይገባል ማለት ነው። ምክንያቱም ወንጀል ማለት ሸክም ነው። ሰው ሸክም አብዝቶ እንዴት ይህንን ወር ይቀበላል ማለት ነው። ሸክም ልንቀንስ
ራሳችንን ልናጠራ ይገባል። ሌላ ወንጀሎችን መጨመር ማለት ረመዳን ላይ ዕዳ ነው የሚሆንብን። ስለዚህ ራሳችንን እያጠራን መሄድ መቻል አለብን። ሁሉ ጊዜ ተውበት ቢያስፈልግም በዚህ ወር ግን በጣም ማለት ነው ትኩረት ልንሰጥ ይገባል። ከወንጀል ርቀን ማለት ነው 0 ዲግሪ ላይ ሆነን ነው ማለት ነው ረመዳን ምን ማለት ያለብን መቀበል ያለብን። አላህ ይወፍቀን። ናም አህባቢ አህበቲ ይህ ወር አሁን ባልነው መሰረት 3 ነገሮች ላይ ትኩረት ልናደርግ ይገባል ማለት ነው። ጾም፣ ቂራአትን ማለት ነው በመቅራት ነፍስን ማለዘብ፣ ሌላኛው ደግሞ ተውበትን ማለት ነው በጣም ልናበዛበት የሚገባ ወር ነው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الواحد القهار العزيز الغفار مكور الليل على النهار والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد معاشر المسلمين، فيقع بعض المسلمين في أخطاء في شهر شعبان، ومن ذلك أن بعضهم يعتقد في ليلة النصف من شعبان أنها ليلة التقدير السنوي، ويخص هذه الليلة بقيام وصيام، وهذا لم يثبت عن رسول الله صلى الله عليه وسلم ولا عن صحابته الكرام، كما بينه أهل العلم ومنهم ابن القيم رحمه الله تعالى في كتابه شفاء العليل. والخير كل الخير في الاتباع إلى الابتداع. عباد الله، اغتنموا شهر شعبان في محاسبة أنفسكم واتقوا في إصلاحها بالنية على التوبة إلى الله والاستكثار من الأعمال الصالحات في شهر شعبان وفيما يستقبل من رمضان. نعم أحبابي أحبتي، ከዚህ በፊት እንግዲህ በተለያዩ ኹጥባዎች ላይ የሚሰሩ ስተቶችን እንደምንጠቁመው ሁላ በዚህ የሻዕባን ወር ደግሞ ሙኻለፈቱ ሸሪዓን የሚቃረኑ የሆኑ ተግባራቶችን የሚተገብሩ ሰዎች አሉ። ባለፈው ረጀብ ከመግባቱ በፊት ስለ ረጀብ ታላቅ ወርነት ጠቅሰናል። ግን አንዳንድ አላዋቂዎች ደግሞ ضعيف موضوع የሆኑ ሐዲሶችን መሰረት በማድረግ የተለያዩ ቢድዓዎችን እንደሚፈጽሙ መሰረት የሌላቸውን ተግባራቶች እንደሚፈጽሙ ተናግረናል። وهكذا አሁንም በዚህ ሻዕባን ወር ላይ بغير دليل صحيح وصريح የተለያዩ ማለት ነው ሙኻለፋ የሆኑ ነገሮችን መረጃ የሌላቸውን ተግባራቶችን የሚተገብሩ ሰዎች አሉ። ከዛ ተግባራቶች ውስጥ እንግዲህ ይሄ የሚጠቆምበት ምክንያት ለምንድነው ከተባለ አላዋቂዎችን ضعيف ሐዲሶችን ማለት ነው በመንገር ወይም ደግሞ በመጠቆም ያልሆኑ ተግባራቶችን እንዲፈጽሙ የሚያደርጉ ሰዎች ስላሉ ነው። እያንዳንዱን ነገር ስንተገብር መረጃን መሰረት በማድረግ ነው። ምሳሌ ሻዕባንን በተመለከተ ሰሂህና ሰሪህ ሐዲስ ስላለ መጾም አለብን። የተለያዩ ነገር ተጠቆም አይደለም። ከሌለ ደግሞ የለም ነው ማለት ነው። ከሌለ የለም በተባልነው ነገር ላይ ብቻ መስራት ነው። እኔ ቢድዓ የሚፈጽሙ ሰዎች የተለያዩ ሙኻለፋ ያለባቸውን ተግባሮች የሚፈጽሙ ሰዎች በጣም ነው የሚገርመኝ። ለምን ካላችሁ ሰው የትኛውን ያክል ሱና ጨርሶ ነው ወደ ቢድዓ የሚሄደው? የትኛውን ሱና ታጥቀን ሰርተን ተግብረን ጨርሰን ነው ለቢድዓ የምናነፈንፈው የምንሮጠው?
ወላሂ ሱና ላይ ብቻ ብንገደብ እንደው ጊዜም አይበቃም ለቢድዓ ሰዓት አይኖረንም ማለት ግን ሰዎች ከሱና ይልቅ ለቢድዓ ይጀግናሉ ይህ ሸይጣን ማለት ነው በሰው ልጆች ላይ ከሚጫወትበት ሂደቶች ውስጥ የሚመደብ ነው ለቢድዓ ያጀግናቸዋል ለሽርክ ያጀግናቸዋል ለሱና ለተውሂድ ግን ምን ያደርጋቸዋል ለሱና ለተውሂድ ግን ኋላ ቀር ያደርጋቸዋል ይህ የሸይጣን ተዝይን وزين لهم الشيطان أعمالهم فأنساهم ذكر الله ሻዕባንን የማይጾሙ ሰዎች ረጀብ ላይ ግን ሲለፉ ታያቸዋል ደሊል ያለበትን ትተው ደሊል የሌለበት ነገር ላይ ግን ሲደክሙ ታያቸዋል ረጀብ ላይ ማለት የጾሙ ሰዎች ሻዕባን ላይ ብታያቸው አታገኛቸውም ይህ ከባድ ስለዚህ የትኛው ነው ሰሂህ ሐዲስ ብለን ልናጣራ ይገባል እስቲ በዚህ በሻዕባን ወር ከሚሰሩ ነገሮች ውስጥ ልክ ማለት ነው ሻዕባን 15 ላይ ማለት ነው ይነሱና ማለት ነው ይህ የዓመቱ ውሳኔ የሚወሰንበት ቀን ነው ወይ ሌሊት ነው ይላሉ ለይለቱል ቀድር የትኛው ነው በረመዳን ውስጥ ነው አይደል የተባለ ግን ዓመታዊ ማለት ነው ምን ውሳኔዎች የሚተላለፍበት ሌሊት ነው የትኛው የሻዕባን 15 ማለት ነው እና ምን ይደረግ ሌሊቱን በመቆም ቀኑን በመጾም ልናሳልፍ ይገባል ሃቱ ቡርሃነኩም መረጃም ስትላቸው ها لا أدري ግጽዋለ የለም ማለት ነው ወይም ደግሞ ይጠቅሱላል የተለያየ ሰነዱ መትኑ ሲጣራ ሰሂህ ያልሆነን ማለት ነው የሐዲሱ ቀጥለ ምን አላችሁ ሲባል የለም ማለት ነው ግጽ ነው አለ ስለዚህ ሰሪህ ያልሆኑ ሐዲሶችን እየጠቀሱ ዓመታዊ ውሳኔ የሚተላለፍበት ነው ሌሊቱን ልንቆም ይገባል የተለያዩ ነገሮችን እያሉ ብጅታን ይፈጽማሉ ምንም መረጃ የለው ሰሪህ ይሆን ሸርጥ ልብ በሉ ሰሪህ የሆነ ሰነዱ መትኑ የተጣራ ሐዲስ ምንም የለም ስለዚህ ይህ የተሳሳተ ነው ማለት ነው ሌላኛው ነጥብ መቋጫ የዚህ ኹጥባ ማድረግ መፈልገው ይሄውን ያልኩትን በተመለከተ ብዙ ዑለማዎች ማለት ነው በኪታባቸው ላይ አስፍሯል በተለይ ኢብኑ አልቀይም ሽፋኡል ዓሊል በተሰኘው ኪታባቸው ላይ ይህ የሚጠቅሱት ሐዲስ ሰሂህ እንዳልሆነና ትክክል እንዳልሆነ በደንብ አርግጦ ማለት ነው ይናገራሉ ማለት ነው ስለዚህ ከመልካም ነገሮች ሁላ መልካም ማለት እነዛ ምርጥ ትውልዶች የሰሩትን መስራት የተውትን ማለት ነው መተው ነው ማለት ነው ለምን እንለፋለን መረጃ በሌለበት ነገር ላይ መልፋት ያስፈልጋል አያስፈልግም በቃ ጾሙ ተብሏል 15 ላይ አትነሳ ሻዕባንን የፈለከውን ያክል ጾም የፈለከው ማንንም አይገድብም የምትችለውን ያክል 2 ቀን እስኪቀረው ማለት ነው ኢባዳም እንደዛው ለይተ ማለት ነው 15ቱን አትቁም ነው እንጂ የተባለው ቂያም የለም በሻዕባን ውስጥ ተብሏል የለም ግን ልክ 15ቷን ይህንን አስበ ቂያም በዛ ላይ ደግሞ ዓመታዊ ውሳኔ የሚተላለፍበት ነው ብሎ መናገር ድፍረት ነው ማለት ነው መረጃ በሌለበት ሌላኛው መቋጫ ማድረግ ነው ፈልገው ማለት ነው የኹጥባው ይህንን የሻዕባን ወር ልንጠቀምበት ይገባል በተለይ ነፍሳችንን ልንተሳሰብ ይገባል እንዴት ነው እስካሁን የሄድኩት ሂደት እንዴት ነው ከዚህ በኋላስ ብሄድ ያለብኝ እንዴት ነው ሙሐሰባ ያስፈልጋል ሐሲቡ አንፉሰኩም ብሏል እንደ ዑመር ነፍሳችንን ልንተሳሰብ ይገባል ነፍሳችንን ቆም ብለን ልንተሳሰብ ይገባል አቋቋማችንስ ትክክል ነው ወይ እንዴት ነው ሁኔታዬ ብለን ራሳችንን ከምንም በላይ ልንተሳሰብ ይገባል ረመዳንን እንደዚሁ እንደድሮ ማለት ነው እየተጓዝን እንዳንቀበል ማንነታችንን ቀይረን ነው ረመዳን ውስጥ ደግሞ በጣም አትራፊ ልንሆን ይገባል ወላሂ ነው ማለት ሙእሚን ሁሉ ጊዜ አንድ አይነት ሰው አይደለም ሙእሚን ሁሉ ጊዜ ራሱን እየለወጠ የሚጓዝ ታላቅ የአላህ ባሪያ ሁሉ ጊዜ ራሱን ይቀይራል
በየቀኑ ለውጥ የሚባል ነገር አለ ማንጋ ሙእሚን ለውጡ በመለይ የዱንያ ጉዳይ ነው የሚያሳስብ እውነት የአላህ ባሪያ ነኝ እንዴት ነው ይላል ምክንያቱም ሰው እድሜው ገፋ ቁጥርላ ወደ ምን እየቀረበ ነው ያለው ወደ ሞት ሰው በቀረበ ቁጥር ሁላ ማንነቱ ምን ይገባል ሊያስተካክል ይገባል ስለዚህ ሁላችንም እንሄዳለን ወደድንም ጠላንም እንሄዳለን የማይሄዳል አትሄድም ተብሎ የተነገረለታል ከሞት ሄዳን አንድም ሰው የለም والله ሞት ካለብን ሞት እንዳለብን ካወቅ ሞትን በደንብ እንረዳ الموت لا يشاور موت من علم أيامكر الموت لا يميز بين الصغير والكبير الموت لا يميز بين العالم والجاهل الموت لا يميز بين الغني والفقير دها هبتا من مايل عالم جاهل يمايل نو موت سلازي بمن عينات من كونوا موت انديس نو أقواقوامي بلن ሁላችንም ልንተሳሰብ ይገባል በተለይ በዚህ ወር ደግሞ ጠንከር ያለ ሙሐሰባን እናደርግ ይገባል الله سبحانه وجل وعلا توفيق يستل ألا صلوا وسلموا على البشير النذير كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم يا من لا إله إلا أنت يا رحمن يا رحيم بلغنا شهر رمضان على خير حال ومن علينا بقيامه وصيامه إيمانا واحتسابا واجعلنا فيه من الراحبين الفائزين اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا حقا حقا وارزقنا اتباعه وأرنا باطلا باطلا وارزقنا اجتنابه اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام سبسكرايب بمرق بيتساب يهرو